የነዚህን ሁለት እንስሳቶች ፍልሚያ እስኪ በጥንቃቄ ተመልከቱና አሸናፊው ማን እንደሆነ ትነግሩኛላችሁ። ከዚህ ባለፈ ግን እነዚህን እንስሳቶች ካያችሁ በኋላ ልክ ይህንኑ የሚመስል አሸናፊና ተሸናፊው ማን እንደሆነ ግራ የሚያጋባ በኢትዮጵያ ታሪክ ተከስቶ ነበር። በማን ዘመን? እስኪ መጀመሪያ ቪዲዮውን ይዩትና አሸናፊው ማን እንደሆነ ትነግሩኛላችሁ። እኔም በኢትዮጵያ የተከሰተውን ታሪክ እነግራችኋለሁ። ወደ ቪዲዮ ማን ነው አሸናፊው? ውሻዋ ወይስ አጋዘኑ? በኢትዮጵያም እንዲሁ አወዛጋቢ ነገር ተከስቶ ነበር። የተከሰተው ደግሞ በደጃቹቤና በራስ አሊ መካከል ነበረ። በነገስታቶቹ ዘመን የደቡብ ጎንደርና ሰሜን ጎንደርን አንድ ላይ አድርጎ ለመግዛት አልሞ ተነሳና ደጃቹቤ የበጌ ምድሩን አዛዥ ወይም ደግሞ ገዢ የነበሩትን ራስ አሊን ትገብራለህ አሉታ። ራስ አሊ ምን ሲደረግ አለ፣ ማን ነው እኔን የሚነካኝ ብሎ ፎከረ። ሁለቱም ታዲያ ተፎካክረው ቀነቀጠሮ ተይዞ ጦርነት ተጀመረ። ራስ አሊ ታዲያ ከተራራ ላይ ወይም ደግሞ ከኮረብታማ ቦታ ላይ ወጣው በሚመለከቱበት ጊዜ የደጃቹቤ ጦር በጣም አስደንጋጭ በሆነ ሁኔታ እየገሰገሰ ወደ እነሱ እየመጣ እንደሆነ ይመለከታሉ። ይሄማ በፍጹም እጄን አልሰጥም፣ እኔ መያዝ አልፈልግም ብለው ፈረሳቸው ላይ ወጡና አመለጡ ወይም ደግሞ ሸሹ። በተቃራኒው ደግሞ ደጃቹቤ አሁንም ልክ ተመሳሳይ አይነት ነገር ሲያዩ በተቃራኒው የራስ አሊ ጦር እየገሰገሰ ወደ እነሱ እየቀረበ እንደሆነ ተመለከቱና በጣም ፈሩ። ስለዚህ አይ በፍጹም ተይዤ በጦርነቱ መከራ ከማይ ወይም ደግሞ ሊገሉኝ ስለሚችሉ እጄን ልስጥና እጄን ከሰጠው ምንም አያደርጉኝም አሉና ደጃቹቤ እጃቸውን ሰጡ። ለማ ለራስ አሊ ጦሮች ማለት። የራስ አሊ ጦር ታዲያ እየፎከረ ደጃቹቤን ይዞ እየሸለለ ራስ አሊ ወዳለበት ቦታ ሲሄድ ራስ አሊ የሉ። የት አሉ ቢባሉ አይ ሸሹ አሉ። ነገሩ አልቆ ጉዳዩ ተፈጽሞ መጨረሻ ላይ ሁሉም ወደ የቤቱ ከሄደ በኋላ መንገድ ላይ አንድ አርሶ አደር ያገኝና እንደው እንዴት ሆነ ውሎው፣ ጦሩስ እንዴት ነበር፣ ማን አሸነፈ ብሎ ይጠይቃል። ይሄ ወታደር ታዲያ ራስ አሊም ሸሹ ደጃቹቤም ተማረኩ ይላል። አረ እንዴት ነው የሚሆነው? እስኪ እባክህ በቅጡ አውራኝ፣ እንዴት ሸሹ እንዴት ተማረኩ ትላለህ ሲለው እነሱ በቅጥ ያልሆኑትን እኔ እንዴት አድርጌ በቅጥ ላርጋቸው አለ። እና ራስ አሊ ወይስ ደግሞ ደጃቹቤ? ውሻዋ ወይስ ደግሞ አጋዘኑ? ይመቻችሁ።